በአማራ ክልል የኦሮሞ ብሔረሰብ ዞን ስር የሚገኘው የባቲ ወረዳ የበረሃ አንበጣ በሰብል ላይ ከፍተኛ ጉዳትን አድርሷል። ወይዘሮ አሚናት መሐመድ የጨቆርሳ ቀበሌ ነዋሪ ናቸው። እሳቸው እንደሚሉት ጥሩ ፍሬ ይዞላቸው የነበረው የማሽላ ሰብል በአንበጣ ወድሞባቸዋል። 10 ዳውላ ነበር የሚወጣው አምና ጠፍቷል ተብሎ የለውም። አንድ ይሄው አቆርቆንዳ ነው ደሞ ያለው ይሄ ነጭ ነገር የምታው ተከክቷል። ክክ ነው ትንሽ ይድረቅ ብለን ስናይ ሰሊጡን ማራክፋል። ሌላው ስጋት ደግሞ የበረሃ አንበጣው የእንስሳ መኖ ላይም የሚያደርሰው ጉዳት ነዋሪዎችን አስጨንቋል። ብዙ ዝናብ በመኖሩ ሰብላችን ዘንድሮ የተሻለ ፍሬ አፍርቶልን ነበር፣ ግን በሙሉ ወደመብን። አንበጣው አሁን ደግሞ የከብቶቻችንን መኖ እያጠፋብን ነው። በወረዳው ካለው 26 ቀበሌ በ20 ቀበሌ ሰብል ሙሉ ለሙሉ ወድሟል። 22 ቀበሌ ላይ ገብቷል፣ ግን ቶታሊ 100% ግን 20 ቀበሌ ላይ ዳሜጅ አድርጓል። ከዚህ ምንም የሚጠበቅ ምርት አለ ማለት አይቻልም ከመኖ ውጭ ማለት። ወደ 19000 የሚጠጋ አባወራ ተጎጂ ሆኗል። በሄክታር ደረጃ ስናሰላው ወደ 7913 ሄክታር አካባቢ ላይ ከፍተኛ ጉዳት ያደረሰበት ሁኔታ ነው ያለው። በወረዳው ከአፋር አጎራባች አካባቢዎች ጋር ግጭት መኖሩ ለመከላከሉ አንዱ ተግዳሮት መሆኑም ተገልጿል። ህብረተሰቡ ላይም ለሚገጥመው ችግር መፍትሄ ለመስጠት የቅድመ ዝግጅት ስራ እየተሰራም ይገኛል። ይሄ ማሽላ አሁን ቆረጥ ነበር ከሳምንት በኋላ ማለት። ስለዚህ በጣም ኃይለኛ ችግር ውስጥ ህብረተሰቡ እዛው ስለሚወርቁ እኛም በጣም ስጋት ስላለብን እሱም መረጃውን እያቀናጀን ነው፣ ለምንመለከተው አካልም እናደርሳለን። የበረሃ አንበጣው ወደ ሌሎች አካባቢዎችም እየተዛመተ ይገኛል። ለኢቲቪ አቤል ሙሉጌታ ባቲ